የሐዋርያት ሥራ ምዕራፍ 7 ሊቀ ካህናቱም ይህ ነገር እንዲህ ነውን? አለው። እርሱም እንዲህ አለ፣ ወንድሞችና አባቶች ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ከአገርህና ከዘመዶችህም ወጥተህ ወደ ማሳይህ ወደ ማንኛውም ምድር ና አለው። በዚያን ጊዜ ከከለዳውያን አገር ወጥቶ በካራን ተቀመጠ። ከዚያም አባቱ ከሞተ በኋላ እናንተ ዛሬ ወደምትኖሩባት ወደዚች ምድር አገር አወጣው። በዚችም የእግር ጫማን እንኳን የሚያህል ርስት አልሰጠውም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋ ሰጠው። እግዚአብሔርም ዘሩ በሌላ አገር መጻተኞች እንዲሆኑ 400 ዓመትም ባሪያዎች እንዲያደርጓቸው እንዲያስጨንቋቸውም እንዲህ ተናገረ። ደግሞም እግዚአብሔር እንደ ባሪያዎች በሚገዟቸው ሕዝብ ላይ እኔ ፈርድባቸዋለሁ፣ ከዚህም በኋላ ይወጣሉ፣ በዚህም ስፍራ ያመልኩኛል አለ። የመገረዝንም ኪዳን ሰጠው። እንዲሁም ይስሐቅን ወለደ። በ8ኛውም ቀን ገረዘው። ይስሐቅም ያዕቆብም 12ቱን የአባቶችን አለቆች። የአባቶችም አለቆች በዮሴፍ ቀንተው ወደ ግብጽ ሸጡት። እግዚአብሔርም ከእርሱ ጋር ነበረ፣ ከመከራውም ሁሉ አወጣው። በግብጽ ንጉሥ በፈርዖንም ፊት ሞገስንና ጥበብን ሰጠው። በግብጽና በቤቱ ሁሉ ላይም ቢትወደድ አድርጎ ሾመው። በግብጽና በከነዓንም አገር ሁሉ ራብና ብዙ ጭንቅ መጣ። አባቶቻችንም ምግብን አላገኙም። ያዕቆብም በግብጽ እህል መኖሩን በሰማ ጊዜ በመጀመሪያ አባቶቻችንን ሰደዳቸው። በሁለተኛውም ዮሴፍ ለወንድሞቹ ታወቀ። የዮሴፍና ትውልድ በፈርዖን ዘንድ ተገለጠ። ዮሴፍም አባቱን ያዕቆብንና 75 ነፍስ የነበረውን ቤተ ዘመድ ሁሉ ልኮ አስጠራ። ያዕቆብም ወደ ግብጽ ወረደ፣ እርሱም ሞተ። አባቶቹንም ወደ ሴኬምም አፍልሰው አብርሃምም ከሴኬምም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው። እግዚአብሔር ለአብርሃም የማለለት የተስፋው ዘመን ሲቀርብ ዮሴፍን የማያውቀው ሌላ ንጉሥ በግብጽ ላይ እስኪነሳ ድረስ ሕዝቡ እየተጨመሩ በግብጽ በዙ። እርሱም ወገናችንን ተተንኩሎ ሕፃናትን በሕይወት እንዳይጠብቁ ወደ ውጭ ይጥሉ ዘንድ አድርጎ አባቶቻችንን አስጨነቀ። በዚያን ጊዜ ሙሴ ተወለደ፣ በእግዚአብሔርም ፊት ያማረ ነበረ። በአባቱ ቤትም 3 ወር አደገ። በተጣለም ጊዜ የፈርዖን ልጅ አነሳችው፣ ልጅም የሆናት ዘንድ አሳደገችው። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በቃሉና በስራውም የበረታ ሆነ። ነገር ግን 40 ዓመት ሲሞላው ወንድሞቹን የእስራኤልን ልጆች ይጎበኝ ዘንድ በልቡ አሰበ። አንዱም ሲበድል አይቶ ረዳው፣ የግብጽንም ሰውም መጥቶ ለተገፋው ተበቀለ። ወንድሞቹም እግዚአብሔር በእጁ መዳንን እንዲሰጣቸው የሚያስተውሉ ይመስለው ነበር፣ እነርሱም ግን አላስተዋሉም። በማግስቱም እርስ በርሳቸው ሲጣሉ አገኛቸው። ሊያስታርቃቸውም ወዶ ሰዎች ሆይ እናንተስ ወንድማማች ናችሁ፣ ስለምን እርስ በርሳችሁ ትበዳደላላችሁ? አላቸው። ያም ባልንጀራውን የሚበድል ግን አንተን በእኛ ላይ ሹምና ፈራጅ እንድትሆን የሾመህ ማን ነው? ወይስ ትናንትና የግብጹን ሰው እንደገደልኸው ልትገድለኝ ትወዳለህን? ብሎ ገፋው። ሙሴም ከዚህ ነገር የተነሳ ሸሽቶ በምድያም አገር መጻተኛ ሆኖ ኖረ። በዚያም 2 ልጆች ወለደ። 40 ዓመትም ሲሞላ የጌታ መልአክ በሲና ተራራ ምድረ በዳ በቁጥቋጦ መካከል በእሳት ነበልባል ታየ። ሙሴም አይቶ ባየው ተደነቀ። ሊመለከት ሲቀርብ የጌታ ቃል እኔ የአባቶችህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ ብሎ ወደ እርሱ መጣ። ሙሴም ተንቀጥቅጦ ሊመለከት አልደፈረም። ጌታም የቆምህባት ስፍራ የተቀደሰች ምድር ናትና የእግርህን ጫማ አውልቅ፣
በግብፅ ያሉትን የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረዱ። አሁንም ና ወደ ግብፅ እልክሃለሁ አለው። ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ይህ ሰው በግብፅ ምድርና በኤርትራ ባህር በምድረ በዳ 40 ዓመት ድንቅና ምልክትን እያደረገ አወጣቸው። ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነስላችኋል፣ እርሱን ስሙት ያላቸው ሙሴ ነው። ይህ ሰው በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ በዳ በማህበሩ ውስጥ የነበረው ነው። ይሰጠንም ዘንድ ሕይወት ያላቸውን ቃላት ተቀበለ። ለእርሱም አባቶቻችን ሊታዘዙት አልወደዱም፣ ነገር ግን ገፉት፣ በልባቸውም ወደ ግብፅ ተመለሱ። አሮንንም በፊታችን የሚሄዱ አማልክት ስራልን፣ ይህ ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅምና አሉት። በዚያም ወራት ጥጃ አደረጉ፣ ለጣዖቱም መስዋዕት አቀረቡ፣ በእጃቸውም ስራ ደስ አላቸው። እግዚአብሔር ግን ዘወር አለ፣ የሰማይንም ጭፍራ ያመልኩ ዘንድ አሳልፎ ሰጣቸው። በነቢያትም መጽሐፍ እናንተ የእስራኤል ቤት 40 ዓመት በምድረ በዳ የታረደውን በከብትና መስዋዕትን ያቀረባችሁልኝን ትሰግዱላቸውም ዘንድ የሰራችኋቸውን ምስሎች እነርሱንም የሞሎክንና ድንኳንና ሬምፉም የሚሉትን የአምላካችሁን ኮከብ አነሳችሁ። እኔም ከባቢሎን ወዲያ እሰዳችኋለሁ ተብሎ እንዲህ ተጽፏል። እንዳየው ምስል አድርጎ ይሰራት ዘንድ ሙሴን ተናግሮ እንዳዘዘው የምስክር ድንኳን ከአባቶቻችን ዘንድ በምድረ በዳ ነበረች። አባቶቻችንም ደግሞ በተራ ተቀብለው እግዚአብሔር በፊታቸው ያወጣውን የአሕዛብን አገር በያዙት ጊዜ ከኢያሱ ጋር አገቡት። እስከ ዳዊት ዘመንም ድረስ ኖረች። እርሱም በእግዚአብሔር ፊት ሞገስ አግኝቶ ለያዕቆብ አምላክ ማደሪያን ያገኝ ዘንድ ለመነ። ነገር ግን ሰለሞን ቤት ሰራለት። ነገር ግን ነቢዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫታ ናት፣ ለእኔ ምን አይነት ቤት ትሰራላችሁ ይላል ጌታ? ወይስ የማርፍበት ስፍራ ምንድን ነው? ይህስ ሁሉ እጄ የሰራቸው አይደለምን? እንዳለ ልዑል የሰው ልጅ በሰራቸው አይኖርም። እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁም ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያትስ በአባቶቻችሁ ያላሳደዱት ማን ነው? የጻድቁንም መምጣት አስቀድመው የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁ ገደላችሁትም። ይህንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነውም ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር።